የብልጽግና መንግስት ስልጣን አሯሯጭ የሆነው ሀገራዊ ምክክር ኮሚሽን ከመንግስት ስልጣን አሯሯጭነት ያለፈ አንዳች ቁም ነገር ማምጣት አይችልም ተባለ። ላለፉት 4 ዓመታት በብልጽግናው መንግስት አዋጅ ተቋቁሞ አጀንዳ በመለየት ሰበብ ዓመታትን ያስቆጠረው የምክክር ኮሚሽን በመጪው ሐምሌ 8 ቀን 2018 ዓ.ም ብሔራዊ ምክክሩን ብልጽግና በለያቸው አጀንዳዎች ላይ ለማካሄድ መዘጋጀቱን ይፋ አድርጓል። በመጪው ሐምሌ 8 ቀን የምንጀምረው ብሔራዊ ምክክር የ130 ሚሊዮን ኢትዮጵያውያንን ከ50 ዓመታት በላይ የተጠራቀሙ ጥያቄዎችን ለመፍታት ነው ሲል ብልጽግናዊ አጀንዳ የሚነዛው ምክክር ኮሚሽኑ ኢትዮጵያን አሁን ወደ ገባችበት ቀውስ የከተታት የብልጽግናው የቀውስ መንግስት መሆኑን ሸምጥጦ ክዷል። ጸረ ዲሞክራት የሆነውን የኢህአዴግን ስርዓት አፍርሼ ለመላው ኢትዮጵያውያን የሚበጅ አዲስ ስርዓት አምጥቻለሁ በሚል በለውጡ ሰሞን ሲሰብክ የከረመው የብልጽግናው መንግስት ህገ መንግስታዊ ስርዓቱን ተከትሎ የህግ የበላይነትን በማስከበር ፈንታ ጦርነትንና የእርስ በርስ ግጭቶችን እየተጠቀመ ሀገሪቱን ለከፍተኛ ቀውስ መዳረጉ እየታወቀ የሀገሪቱ ችግር የ50 ዓመት ጥያቄ ነው ሲል ጠፍጥፎ በሰራው ምክክር ኮሚሽኑ በኩል ይፋ አድርጓል። ኦህዴድ መራሹ ብልጽግና ወደ ስልጣን በመጣበት ማግስት ወያኔ መራሹ ኢህአዴግ ያበላሻቸውን አቃንቶ ያልሰራቸውን ሰርቶ አገሪቱን ወደ ሰላምና ልዕልና ከማሸጋገር ይልቅ ከአማራ ልሂቃንና ከሻዕቢያ ጋር በማሴር ወደ ጦርነት ማግዶ አሁን ላለንበት የቁልቁለት ጉዞ መዳረጉ አይዘነጋም። እንደ ቅማንትና ደንጣ ያሉ ህዝቦች ያነሷቸውን ህገ መንግስታዊ የመብት ጥያቄዎች በአስቸኳይ ከመፍታት ይልቅ ወላጅ አባቱ ኢህአዴግ ሲያደርገው የነበረውን የሴራ መንገድ በመከተል የህዝቦቹን መብት ከማፈን ባሻገር በቃላት ሊነገር የማይችሉ የዘር ጭፍጨፋዎችን የፈጸመው የብልጽግና መንግስት እንጂ የ50 ዓመት ጥያቄያችን አይደለም ሲሉ በርካቶች ገልጸዋል። የምክክር ኮሚሽኑ ብሔራዊነት በስም እንጂ በተግባር የሚገለጽ አይደለም የሚሉ ወገኖች በበኩላቸው ነፍጥ አንስተው በጫካ መንግስትን እየተፋለሙ ያሉ አማጽያንንና በይፋ ከብልጽግናው መንግስት ጋር ፍጥጫ ውስጥ ያለውን የትግራይ ክልልን ያላሳተፈ ምክክር ብሔራዊ ሊባል አይገባም ብለዋል። ምክክር ኮሚሽኑ የብልጽግና መንግስት እንዲሆንለት የሚፈልገውን ህዝብ የወሰነው በማስመሰል ለማታለልና ያቀደውን የህዝቦችን መብት ጨፍልቆ የኦህዴድን ስርወ መንግስት የመዘርጋትና የማጠናከር ዓላማ አስፈጻሚ የመንግስት ክንፍ እንጂ ነፃና ገለልተኛ ህዝባዊ ተቀባይነት ያለው አካል ባለመሆኑ የሚያመጣው ለውጥ የለም ተብሏል። የህዝቦችን በማንነታቸው ተለይተው የመጨፍለቅና መበዝበዝ አረመናዊ ተግባር ሊያስቆም የሚችል ትክክለኛ የመንግስት ስርዓት ሊያመጣ የሚችለው ከማንኛውም ወገን ነፃ የሆነ አካል የሚመራው አካታች ብሔራዊ እርቅ እንጂ መንግስት ያቋቋመው ምክክር ኮሚሽን የሚባል የካድሬዎች ስብስብ አይደለም ሲሉ ፖለቲከኞች ነቅፈዋል። በርካታው ኢትዮጵያዊ ፖለቲከኛ ብሔራዊ ምክክር ኮሚሽን የተባለው ተቋም ገና ካፈጣጠሩ ጀምሮ ገለልተኛ ያልሆነ የብልጽግና መንግስት የስልጣን አሯሯጭ ነው በሚል ውድቅ ስላደረጉት በመጪው ሐምሌ 8 ቀን 2018 ዓ.ም ይካሄዳል የተባለውን ብሔራዊ ምክክር ረብ የለሽ የሀገር ኪሳራ ነው ሲሉ ተችተውታል። ገና ወደ ስልጣን እንደመጣ ቤተ መንግስት እድሳትና ግንባታ ውስጥ የገባው አብይ አህመድ የሚመራው የኦህዴድ ስርወ መንግስት ለሚመራው ሀገርና ህዝብ ቅንጣት ያክል ደንታና ስሜት እንደሌለው ባለፉት 8 ዓመታት የስልጣን ዘመኑ በፈጸማቸው ተግባራት ይታወቃል የሚሉ ወገኖች የምክክር ኮሚሽኑ ተልእኮም ይህን ስልጣን ጠማሽ የኦህዴድ ስርወ መንግስት ህዝባዊ ተቀባይነት እንዲያገኝ ማድረግ ነው ብለዋል። አገሪቱን ያለ ፖሊሲና የህግ ማዕቀፎች የሚመራው ኦህዴዳዊ ብልጽግና በምክክር ኮሚሽኑ በኩል ምን ሀገርንና ህዝብን የሚጠቅም ነገር ሊያመጣ ይችላል ብለን ሐምሌ 8ን እንጠብቅ የሚሉ አስተያየት ሰጪዎች ይልቁንም አሁን ካለው የከፋ ነገር ይዞብን እንዳይመጣ መጠበቅና ህሊናችን ዝግጁ ማድረግ አለብን ሲሉ አሳስበዋል። ህወሓት የአውሮፓ ህብረትን ክስ ውድቅ ማድረጉ ተሰማ። የአውሮፓ ህብረት የፕሪቶሪያውን ስምምነት ላለፉት 4 ዓመታት በምን ሁኔታ እየሄደ መሆኑን አስመልክቶ አንድም ክትትል ሳያደርግ ሰሞኑን በትግራይና በብልጽግና መንግስት መካከል ውጥረቱ አይሎ ስምምነቱ ከፈረሰ በኋላ ወደ ስምምነቱ መመለስ አለባቸው የሚል መግለጫ አውጥቷል። ስምምነቱ እንዳይጣስ የሚያደርጉ ሂደቶችን በየጊዜው እየገመገመ የማስተካከያ እርምጃ እንዲወሰድ ከማድረግ ተቆጥቦ የቆየው የአውሮፓ ህብረት ህወሓትን የችግሩ ተጠያቂ አድርጎታል ተብሏል።
ይህን የአውሮፓ ህብረትን አጋደል ወቀሳ መሰረተ ቢስና መሬት ላይ ያለውን እውነታ ከመገንዘብ ያልመነጨ ነው ሲል ህወሓት ውድቅ አድርጎታል። የአውሮፓ ህብረት ዛሬ ለሁለቱ ወገኖች ባቀረበው ጥሪ ህወሓትና የብልጽግናው መንግስት የቆመውን ውይይት መቀጠል እንዳለባቸው ገልጾ በሰሜን ኢትዮጵያ ያለው ፖለቲካዊና የጸጥታ ሁኔታ እየተባባሰ መምጣቱ እንዳሳሰበው ጠቁሟል። የአውሮፓ ህብረት በመግለጫው ህወሓት ከጊዜያዊ አስተዳደሩ ጎን ለጎን ሌላ የራሱ ምክር ቤት ማቋቋሙና የራሱን ወታደራዊ ኃይል ማደራጀቱ የፕሪቶሪያውን ስምምነት አኮስምኖታል በማለት ጅብ ከሄደ ውሻ ጮኸ የሆነ መግለጫ አውጥቷል። ህወሓት በትግራይ ክልል ያለው በህዝብ የተመረጠ ምክር ቤት አንድ ነው፣ እርሱም በቅርቡ ተመልሶ ወደ ስራ የገባው ነው በማለት የአውሮፓ ህብረት ሌላ ተፎካካሪ ምክር ቤት ጎን ለጎን አቋቁሟል ሲል የነቀፈውን ሐሳብ መሰረተ ቢስ ውንጀላ ነው ብሎታል። በትግራይ በህዝብ የተመረጠው ምክር ቤት ወደ ስራ ተመልሶ እንዲገባ የተደረገው በክልል ደረጃ መጠነ ሰፊ ምክክር ተደርጎበትና ከታች ባሉ አስተዳደሮች እውቅና ተሰጥቶት እንጂ በጭፍን የመጣ አይደለም ሲል ህወሓት ተቃውሞውን አሰምቷል። የአውሮፓ ህብረትን የዘገየ ክስ አምርሮ የተቃወመው ህወሓት የፕሪቶሪያው ስምምነት መሰረታዊ ድንጋጌዎች እንዳይፈጸሙ ያደረገው የብልጽግናው መንግስት ነው በማለት ገልጿል። ህወሓት አክሎም የአዲስ አበባው መንግስት የስምምነቱ አንዱ ፈራሚ አካል የሆነውን ህወሓትን የማግለልና ሚና የማሳጣት ስራ እንደሰራ ገልጾ የፌዴራል መንግስቱ ትልልቅ ባለስልጣናት በየጊዜው ባወጧቸው መግለጫዎቻቸው የስምምነቱን ተፈጻሚነት አጨልመውታል ብሏል። መንግስት ወደ ትግራይ በሚገባ ሸቀጣሸቀጥና ነዳጅ ላይ ገደብ በመጣሉ ምክንያት በትግራይ የምጣኔ ሀብት ችግሩ እንዲባባስና የኑሮ ውድነት እንዲከፋ አድርጓል በማለት ህወሓት የብልጽግናውን መንግስት አክሎ ከሷል። ከዚህ በተጨማሪ በትግራይ ውስጥ የሚገኙ ተፈናቃዮች ቋሚ ድጋፍ እንዳያገኙ መደረጋቸው እንዲሁም በትግራይ ዙሪያ የወታደራዊ ዘመቻ እንቅስቃሴዎች መበራከታቸውና በድሮን የሚደረግ ወታደራዊ ቅኝትና ጥቃት ሁኔታውን እንዳባባሱት ህወሓት ገልጿል። ምዕራባውያኑ በአፍሪካ የሚፈጠሩ ችግሮችን የሚያስተናግዱበት መንገድ ተገቢ አይደለም የሚሉ ወገኖች የአውሮፓ ህብረት ላለፉ 4 ዓመታት ደረጃ በደረጃ የስምምነቱን ድንጋጌዎች የሚጥሱ በርካታ ተግባራት በህወሓትም ሆነ በፌዴራል መንግስቱ በኩል ሲፈጸሙ የት ቆይቶ ነው ነገር ሁሉ ከተበላሸ በኋላ መጥቶ አንድ ወገን ላይ ትችት የሚያዘንበው በማለት ነቅፈዋል። የፕሪቶሪያውን ስምምነት በወቅቱ የነበረው የአሜሪካ መንግስት አስገዳጅ በሆነ መልኩ ካስፈረመ በኋላ ኃላፊነቱን ለአፍሪካ ህብረት ቢሰጥም ከአንድ ሰሞን ግርግር ያለፈ አንዳች ስራ እንዳልተሰራ የሚናገሩ አካላት በበኩላቸው አውሮፓውያኑ የሚፈሩት ባለብዙ ህዝቧ ኢትዮጵያ ውስጥ ከፍተኛ ጦርነት ተከፍቶ አገራቸው በስደተኞች እንዳይጥለቀለቅ እንጂ አገሪቱ ብትፈርስ ባትፈርስ ደንታ የላቸውም ብለዋል። አሁንም የሰላም ምንጩ ጠቅልሎ አልተዘጋም የሚሉ ፖለቲከኞች የብልጽግና መንግስት በወልቃይት መሬት የሚሰራውን የፖለቲካ ሻጥር ትቶ ጉዳዩን በህገ መንግስቱና በህዝቦች ሰላማዊ ውሳኔ ለመፍታት ከተዘጋጀ የአንዣበበው ጦርነት ሊቆም ይችላል ሲሉ ተስፋቸውን ገልጸዋል። ክልሎች በበይነ መረብ ለሚሰጠው የ12ኛ ክፍል መልቀቂያ ፈተና በሀገሪቱ ያለው የኤሌክትሪክ መቆራረጥ ስጋት እንደፈጠረባቸው ገለጹ። ከቀጣይ ሰኔ 24 ቀን 2018 ዓ.ም ጀምሮ በአብዛኛው የሀገሪቱ አካባቢዎች በበይነ መረብና በማኑዋል ደረጃ 12ኛ ክፍል መልቀቂያ ፈተና የሚሰጥ ሲሆን አብዛኛው ክልሎች በቂ ዝግጅት እንዳደረጉና ነገር ግን የኤሌክትሪክና የበይነ መረብ መቆራረጥ ከወዲሁ ስጋት እንደፈጠረባቸው መናገር ጀምረዋል። የኤሌክትሪክ ችግር ለፈተናው አሰጣጥ እንቅፋት ሊፈጥርባቸው እንደሚችል ለሀገር ውስጥ መገናኛ ብዙሃን ቀድመው መረጃ የሰጡት የቤንሻንጉል ጉሙዝና የደቡብ ኢትዮጵያ ክልሎች በእነሱ በኩል መደረግ ያለበትን ቅድመ ዝግጅት በተቻላቸው መጠን አስቀድመው ማስተካከላቸውን ገልጸዋል። በሀገሪቱ ያለው የኤሌክትሪክ መቆራረጥ ችግር ለደቡብ ኢትዮጵያና ለቤንሻንጉል ክልሎች ብቻ ሳይሆን በመላ ሀገሪቱ የ12ኛ ክፍል መልቀቂያ ፈተናን በበይነ መረብ ለመስጠት ለተዘጋጁ አካባቢዎች በሙሉ መሆኑን የሚናገሩ የዘርፉ ባለሙያዎች በበኩላቸው በአንዳንድ አካባቢዎች ለቅድመ ጥንቃቄ ጄኔሬተር የማዘጋጀት ስራ እየተሰራ እንደሆነና ይህም ቢሆን አስተማማኝ መፍትሄ እንደማይሆን እንዲሁም መብራት ሲጠፋ የኢንተርኔት መቆራረጥም እንደሚያጋጥም አስረድተዋል። እንደ ደቡብ ኢትዮጵያ ትምህርት ቢሮ ገለጻ ከ52,000 በላይ ተፈታኝ ተማሪዎች ለፈተና ዝግጁ መሆናቸውና ከእነዚህ መካከል በበይነ መረብ የሚፈተኑት ከ34,000 እንደማይበልጡ ታውቋል። በአንድ አይነት የትምህርት ደረጃ አንድ አይነት ጥያቄን ከፊሉ በወረቀት አብዛኛው ደግሞ በቴክኖሎጂ በታገዘ በይነ መረብ መፈተናቸው በተፈታኝ ተማሪዎች መካከል የውጤትና የስነ ልቦና ጫና ሊፈጥር ይችላል የሚል ጥርጣሬም አለ።
የቤንሻንጉል ጉሙዝ ክልል በበኩሉ ለ12ኛ ክፍል መልቀቂያ ፈተና ከ7700 በላይ ተማሪዎችን በ16 የመፈተኛ ጣቢያዎች ለመፈተንና ከ3500 በላይ የሚሆኑት ተማሪዎችን በበይነ መረብ ለመፈተን መዘጋጀቱን የገለጸ ሲሆን በተመሳሳይ ኤሌክትሪክ መቆራረጥ ለፈተናው ሂደት ትልቅ ችግር ሊፈጥር እንደሚችል ጠቁሟል። በፈተናው ወቅት የመብራት መቆራረጥ ቢያጋጥም በበይነ መረብ ፈተናውን ለሚወስዱ ተማሪዎች እንቅፋት ሊፈጥር ይችላል ከሚለው ስጋት ባሻገር ቁጥራቸው ቀላል በማይባሉ ተማሪዎች ላይ የሚስተዋለው መሰረታዊ የኮምፒውተር አጠቃቀም ችግርና በመላ ሀገሪቱ ያለው የጸጥታ ስጋትን በጉልህ የሚነሱ ጉዳዮች ናቸው። በተለይም በቅርብ ዓመታት የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና የሚፈተኑ ተማሪዎች ከሚማሩበት ትምህርት ቤት ውጭ በርካታ ኪሎ ሜትሮችን አቆራርጠው በዞንና በወረዳ በሚገኙ ኮሌጆችና ዩኒቨርሲቲዎች እንዲፈተኑ በመገደዳቸው ምክንያት ለታጣቂዎች ጥቃት፣ እገታ፣ ግድያና የትራፊክ አደጋ ሲጋለጡ ቆይተዋል። አሁንም በየአካባቢው ያለው ህገወጥ ታጣቂዎች እንቅስቃሴ መበራከትና ስርዓት አልበኝነት መንገስ ከአካባቢያቸው ርቀው ተጉዘው ለሚፈተኑ ተማሪዎችና ፈታኝ መምህራን እንዲሁም ቤተሰቦቻቸው ስጋት ሆኖ ቀጥሏል። ባለፈው ዓመት ልክ በዚህ ወቅት የ12ኛ ክፍል መልቀቂያ ፈተና ለመፈተን ከወገራና አምባ ጊዮርጊስ አካባቢ ተነስተው ወደ ጎንደር ዩኒቨርሲቲ ሲመጡ መንገድ ላይ በፋኖ ጥቃት ተፈጽሞባቸው ህይወታቸውን ያጡ ተማሪዎች እንደነበሩ እንዲሁም የፋኖ ታጣቂ ጎንደር ዩኒቨርሲቲ ግቢ ውስጥ በመግባት ጥቃት ፈጽሞ በተወሰነ መልኩ ፈተናውን ማደናቀፉንና በተማሪዎች ላይ ጉዳት እንዲደርስ ማድረጉን ጃኖ ቅማንት ሚዲያ መዘገቡም አይዘነጋም።